በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሩፋኤል ዘወርኃ ጥር። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥር የሚነበብ የሊቀ መላእክት ቅዱስ ሩፋኤል ደስ የሚያሰኝ ዜና እንነግራችሁ ዘንድ ነው። የፈታዬ ማዕፀን ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቅዱስ አባት ሊቀ ጳጳሳት ዮሐንስ አፈወርቅ ወደሚነግረን እንመለስና እንዲህ ይነግረናል። ጌታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሮ አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎናልና ወንጌልን ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧን በገባን ጊዜ ብሉያትና ሐዲሳት መጻሕፍትን የዚህን ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጻሕፍቱን ትርጓሜ ስመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት የተጻፈ ጽሑፍ አገኘው። የታላቁ ክቡር መልአከ እግዚአብሔር ቅዱስ ሩፋኤልን ገናንነት ስለ ሹመቱም ከሚናገር ምዕራፍም አነበብኩ። መጽሐፉም እንዲህ ይላል። ሐዋርያ ቅዱስ ፊልጶስም ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተን በእውነት የባሕርይ አምላክ እንደሆንክ በባሕርም በየብስም ያለውን ሁሉ እንደፈጠርክ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነት ከፍ ያደረግከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረን ዘንድ እለምንሃለሁ አለው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ፊልጶስ ሆይ ሁላችሁን ስለ ወደድኳችሁ ነግራችኋለሁ። ቀድሞ አብን አሳየንና ይበቃናል ብለህ ጠየቅከኝ። እኔም እኔን ያየ አብን አየ ብዬህ ነበር አለው። ጌታችን ኢየሱስ ክርስቶስ እንዲህ በነገረው ጊዜም 3ቱም ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቅዱስ ሩፋኤልም ከእሳታውያን ሰራዊቶቻቸው ጋር በጌታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱም። ለጌታችንና መድኃኒታችን ኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ሆይ ከሰማያዊ አባትህ ከአብ ከባሕርይ ሕይወትህ ከማየ መንፈስ ቅዱስም ጋር ምስጋና ላንተ ይገባል እያሉ ሰገዱለት። ቅዱስ ፊልጶስና ሁላቸው ሐዋርያት እኒህን ሊቃነ መላእክት ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋግቷቸው ከእነርሱ ተሰወረም። ሐዋርያትና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው ፍጥረት አኗኗራቸውን ነገር ይነጋገሩ ዘንድ የጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁም። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞቼ ሊቃነ መላእክት ታውቅ ዘንድ ወድሃልና የሹመቴን መጠን እንድነግርህ ጆሮህን ወደ እኔ አዘንብል፣ ቃሌንም አድምጥ። በሹመት ክብር ሚካኤል ቀዳሚ ነው። ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛውም ገብርኤል ነው። የጌታችን የኢየሱስ ክርስቶስን ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም መወለዱን ስላበሰረም የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም እንጂ ሩፋኤል የተባልኩ መልአክ ከእነርሱ 3ኛ ነኝ። የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ 7ታችን ሊቃነ መላእክትን እናገለግለው ዘንድ እግዚአብሔር ፈጥሮናል። ሁላችን ሰዎች ከኀጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞቼ ሊቃነ መላእክት እኔንም በእሳታውያን መናብርት ሰራዊተ መላእክቱ ላይ አድርጎ ሾሞኛልና ኃያል ቸር አምላኬ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈስ የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን በቅዱስ ፈጣሪዬ ስም ለሚያምኑ ሁሉ ደጎች ከአማጽያን አጣንም ጻድቃን በሚለዩበት የፍርድ ቀን በእጄ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራውን የእኔን ነገር የሚናገር መጽሐፍንም የጻፈውን የተረጎመውንም በቅዱስ ወንጌል
እናንተን የተቀበለ እኔን ተቀበለ። ከእነዚህ ታናናሾች ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃንስ እንኳን ያጠጣ ዋጋውን አያጣም እንደተባለም በእኔ ስም ለቅዱስ ፈጣሪ ቃል ብሎ የተቸገሩትን የረዳ በሰማያት በእጄ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛም መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጄ የምሰጥ እኔ ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱ ከአራቱ የሕይወት ወንዝ ውሃዎች ይጠጡ ዘንድ ወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና፣ ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞች መላእክት ጋር ካንተ ጋር ነኝ። አንተና ወንድሞች ሐዋርያት ሁላችሁ ጉዞአችሁ እንዳይሰናከል እኛ ታዘናልና፣ የሚጋደሉ ሰማዕታትንም ስለ ጌታችንና አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስም ፈጽሜ ሳልተዋቸው ጠብቃቸው ዘንድ ከእግዚአብሔር የታዘዝሁ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውንና ተልኳቸውን እስኪፈጽሙ አጸናቸው ዘንድ የታዘዝሁ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህን ሁሉም ለሐዋርያው ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።